እኔ የምለው አቤኒ ኮከቡ ምን እንደሆነ ገምቱ። ጄሚኒ ነው። እኔ እንጃ ገምቼ ነው። ምንድነው ኮከቡ? ጄሚኒ ነው። ጄሚኒዎች በህይወት መንገድ ላይ በፍጥነት መጓዝን ይወዳሉ። ይህ ማለት ደግሞ በፍጥነት ሊያገባኝ ይችላል ማለት ነው። እኔ እንኳን ከኮከብ ይልቅ ባስተዳደግ ነው ማምነው። እስኪ በነካጅሽ ስለ ድክመቱም ንገሪኝ። አቤኒ ነው። በጧት መጣለሁ ብሎኝ ነበር። ከማን ጋር ነው ያስያዝከው? ምንድን ነው ያስያዝኩት? ኤዱ ብሬክ አፕ ታደርጋለች ብላ አስይዛል አይደል? እሱን ነው እንዴ? ከቤዛ ጋር ነው ያስያዝኩት። በዚህ ወር ትፋታለች ብያለሁ። ዛሬ ካልተፋታች በቃ ተበላው። አፈር ያስበላ። ጓደኞቼ በቃ እንደ ቀልድ ሰርግ እየደረሰ ነው መሰለኝ። ተበላው። በዚህ ጠዋት አይኔን ለማየት ነው የመጣው። የሆነ ሊነግረኝ የፈለገ ነገር እንዳለ ያስታውቅበታል፣ ግን ቃሉን ማውጣት ነው የከበደው። ተስፋ አለኝ ማለት ነው። እሱን አትስሙ። ምን ሊነግርሽ የፈለገ ይመስልሻል? አላውቅም፣ ግን የሆነ በጣም ደስ የሚል ነገር እንደሆነ ውስጥ እየነገረኝ ነው። የጄሚኒዎች ድክመት ነው። እራሱ ነው። ፈጣሪ ብሎ ከበላው ነገ በሳበኔ ነው። ቆይ አታሳዝንህም? እሷ እኮ ማግባት ነው የምትፈልገው። ለምን ትጨክንባታለህ? አንቺ እኮ ስላልገባሽ ነው። ኮከቡን የኋላ ታሪኩን አጥንቼ እኮ ነው የመደብኩት። ምን አለሽ? ወይኔ አቤኒ ሲያሳዝን። ምን አለሽ? እርግጠኛ ነኝ አልተንበረከከም አይደል? ምንም ሳይለኝ ሳመኝ። የሳመሽ ልክ እንደ መሰናበቻ ነው? ይሄ ጉድባይ ኪስ አይደለም። ይኸውልሽ ጄሚኒዎች ካፋቸው ለሚወጣ ቃል ከፍተኛ ጥንቃቄ ያደርጋሉ። በቃ ሳስበው ቀለበት ሊያደርግልኝ ፈልጓል፣ ግን ቃሉን ማውጣት ነው የከበደው። እንዲማ በቀላሉ አልሰጠው። ሩሜት አጣለሁ ብለሽ ከሆነ አታስቢ። አይ መቼም የማይሆን ነገር ነው፣ አታስበው። አሁን ከመጣ ግን በቃ እኔ ሀሳቡን አነሳለታለሁ። ኤዱ ሀሳቡ ከሱ ይምጣ። አሁንም ሌላ ጥፋት እንዳታጠፊ። እንዴ ይሄ ነገር እውነት እየሆነ ነው እንዴ? እጭ አሁንስ አበዛው። ምንድነው ቆፍጠና አይልም እንዴ? መጣ። ጤነኛ አይደለም እንዴ? ምንድነው ሌላ የሚሄድበት ቦታ የለውም? አይ ቲንክ ሄዱ ትክክል ናት። ከተዋወቁ ጀምሮ እንደዛሬ ሆኖ አያውቅም። እንደ ቀልድ በቃ ብቻዬን ትታይ ልትሄድ። ብቻዬን መኖር ምን አዲስ ነገር አይደለም። ድሮም እኮ አጠገባችሁ ያለ ሰው አይታያችሁ። ግዴታ እኔም ብሬክ አፕ አድርጌ መምጣት አለብኝ? ወግ ነው አሉ ሲዳሩ ማልቀስ የሚባለው ለካ እውነት ነው። ሄዱ ሄዱ አታነግሪኝ፣ ብቻዬን ነው የምፈልገው። እሺ በቃ የሆንሽውን ብቻ ንገሪኝ። አዎ እስኪ ምንድነው የሆንሽው? የወንድ ልጅ ድምፅ መስማት አልፈልግም። ወይኔ በቃ ብቻ ድጋሚ ሲንግል ነውና
እንግዲህ ማስታወቂያውን የምትሰሩለት አብሮ አደግ ጓደኛዬ ነው። ይገርማችኋል፣ ልጅ ሆነን ፀጉሩ ላይ አፈር እየነሰነስኩ በቅጽል ስሙ እየጠራው የሞተ አባቱን ድጋሚ ሞተ እያልኩ በጣም አበሳጨው ነበር። ጓደኛዬ ነገር ካልጣመው ለተንኮል የላኳችሁ ስለሚመስል በጣም ተጠንቀቁ። አለቃ፣ ይሄ ስራ እኮ የቅጥር ነፍሰ ገዳይ እንጂ ምንም የማስታወቂያ ስራ አይመስልም። ነው ወይስ ቀብድ ተቀብላል? ቀብድ ይጥፋ። ቆይ አንተ ልጅ ምን ባረግ ነው የምትቀነው? እኔ ያቆም ነኝ ከአብሮ አደግ ጓደኛዬ ቀብድ የምቀበለው? ንገረኛ። ሙሉ ክፍያ ነው። ስለዚህ ኮሚሽን አለ ነው። አንቺ ደግሞ ገና ስራውን ማን እንደሚሰራው ታውቆ ነው እንደዚህ የምፈነጥሽው። ፍቅር ፊቷን፣ ኤደን እጇን፣ ሰሚር ደግሞ ካሜራውን፣ እኔ ደግሞ ሙሉ ክፍያውን በመቀበል ሁላችንም የተሳተፍንበት ይሆናል። አይሻልም? ኤደን ዛሬ አልመጣች? አለቃ ኤደን ትንሽ አሟት ነው። የወር ጉዳዩ ላይ አይደለችም። አይ ከፍቅረኛዋ ጋር ተጣልታ ነው። የስ በጣም ታሳዝናለች። ያው ለኤደን የሳምንት ፍቃድ ሰጥቻታለሁ። ምንድን ነው የምታፈችው? አሲዘን ነበር በላሁት። በቃ ድንገት ባይፋቱና ቤዛ ከበላችን ደብል ቻንስ ለመጫወት ነው ከአለቃ ጋር ያስያዝኩት። ግን አለቃ ኮሚሽን ስንት እንደሚታሰብልን ለማወቅ ነው፣ ያው እቅድ ለማውጣት። እናንተ ልጆች ግን በጣም እየተበላሻችሁ ነው። አለቃ እኔም ባውቀው አይከፋኝም። ፍቅር አንቺም ለነገሩ መቻጣት ገና ስትቀጠሩ ይሄ እንደሚመጣ አውቅ ነበር። የማልፈልገውን ነገር እንዳደርግ እያስገድዳችሁኝ። አለቃ አንተ የማትፈልገው ገንዘብ አለመክፈል ነው። ስለዚህ ካስገደድነ ትከፍለናለህ ማለት ነው። ሙት ሰሚር፣ ዛሬ ገና ተናገርክ። ይኸውና ፍቅር አገኘሁት። ችግር የለውም አለቃ፣ ማንበብ አያስፈልግም። እንሄዳለን። እኔ በዲሞክራሲ ማምን ሰው ነኝ። ከሄዳችሁም ተማምንን ነው መሄድ ያለባችሁ። ትክክል ነበር። የአባት ስም ስንታየው አይደለም አለማየሁ ነው። ጾታ ሴት፣ ችሎታ ትወና፣ የወደፊት ዓላማ ፕሮዳክሽን መክፈት እንደኔ። ባንዳ ይሄው አዳም ያዕቆብ ይረሳል ብላችሁ ነበር። ለገንዘብ ሳይሆን ለጥበብ ስል ምንም አይነት ዋጋ ከፍላለሁ ይላል እና ዛሬ ምን ተገኘ? ያሳዝናል። እንሂድ በቃ። ለምን ጊዜ እናቃጥላለን? ለምን እንዴ? እኔ አልሄድም። የኔ የሚነበብ እውነታውን የመጋፈጫ ሰዓት ደርሷል። እውነታውን የመጋፈጫ ሰዓት ደርሷል። እሺ እውነታውን የመጋፈጫ ሰዓት ደርሷል። ሰሚር መለስ፣ ጾታ ወንድ፣ ችሎታ የተገኘውን መስራት ይላል። እኔ እኮ ከካሜራ ውጭ ምን አባ መታቀሩ ስራ ነው የምትሰራው? አይ እሷ እንኳን ስራውን ለማግኘት የተጠቀምኳት የሳይኮሎጂ ጨዋታ ናት። እዚህ ጋር ደግሞ ድርጅቱ ደሞዝ መክፈል ቢያቅተው እንኳን እስከ ቻልኩበት ድረስ በነፃ ለማገልገል ይላል። ወቅ ደርሷል። አሁን እኔ ያዕቆብ ነኝ ለአንተ የሚከፈል ገንዘብ ማጣው። በቃ ስራ ለማግኘት የማልፈነቅለው ፕሮዳክሽን አልነበረም ማለት ነው። ይመቼ
ቀጥል። ተስማምተናል አለቃ። ኮሚሽን አያስፈልግም። ለቤዛ ልንገራት፣ አብራን ብትሄድ ጥሩ ነው። ኤደን ስላልመጣች ታግዘናለች። ቤዛ እዚህ ብዙ ስራ ስላለባት አንቺና ሰሜር ናችሁ መሄድ ያለባችሁ። የኤደንን ስራ ሸፍኜ ቢሰራ ምን ችግር አለው? ሁሌም እዚህ ቢሮ ውስጥ እንደተበደልኩ ነው። ቤዛ ብትኖር የምታስተላልፈው መልእክት ለማስታወስ። ሁላችሁም ሄዳችሁ እዚህ ያለውን ስራ ማን ሊሸፍን ነው? ለእኔም አስቡ እንጂ እናንተ። እኔ ቢሸፍን የምሸፍነው የፍቅርን ቦታ ብቻ። አታስብ አለቃ፣ ለሆስቱ እንደርሳለን። ታውቃላችሁ አይደል ከዚህ በፊት ሆስትና ተዋናይ እንደነበርኩ? አናውቅም። ከዚህ ፕሮዳክሽን በፊት እሳት የላስኩ ተዋናይ ነበር። እንደውም ከዚህ ቀደም የትወና ብቃቴን አሳይቻችሁ ያመናችሁ መስሎኝ ነበር። አታስብ አለቃ፣ ስራውን ጨርሰን እኛ እናመጣዋለን። አንተ አትጨነቅ። ፈጠን በይ እንጂ ትንሽ ከቆየን እኮ ካሜራማን ብሎ ስራዬን ይነጥቀኛል። ቤዛዊት የልቤ ወለላ። ፈለቀኝ። ቤዛዊት የልቤ ወለላ ተዋናይ እንደሆንኩ እንዳሰሚ ከሌላ። አታውቅም? ቤዛዊት የልቤ ወለላ ተዋናይ እንደሆንኩ እንዳሰሚ ከሌላ ልነግርሽ መጣሁኝ። ያዕቆብ የልቤ ወለላ አንተ ካልነገርከኝ አልሰማም ከሌላ። ያዕቆብ የልቤ ወለላ አንተ ካልነገርከኝ አልሰማም ከሌላ። የሚያድግ ነገር አለሽ። አሁን እኔም ብቃት የማሳይበት ጊዜ ደርሶ ራስሽን አዘጋጂ። ቤዛዊት ቆይ ማንን ነው የምትገኝ? ማስረሻ ነው። ቆይ የዚህን ያህል ማስረሻ ምን አድርጎሽ ነው? እኔ መሰለች ቆንጆ ፍቅረኛ እያለሁ እኔ ላይ ሌላ ሴት ደርቦ አፈቀረ። እገለዋለሁ። እገለዋለሁ። አስወጡት ብያለሁ። የት አለ? ውጣ በሉት። አንቄ ነው የምገለው ዛሬ። አንተ ደግሞ ማንን ነው? ማስረሻ ነው። የአንድ ዓመት የአይን ፍቅሬን አደፋፍሮና ቃላት አስጠንቶ ልኮኝ እግዚአብሔር ይስጠው እስከ መጨረሻው አለያየኝ። ያን ባንድ አስወጡልኝ፣ እገለዋለሁ። እንዲህ ቁርጥምጥም ነው የማደርገው። አይዞህ ይምጣ እንጂ አንለቀውም። እሺ ይምጣት ብቻ። ዛሬ ማን እንደሚያስጥል እናያለን። የት ነው ያለው? መቼስ አንተም ማስረሻ ነው አይደል? ቆይ የት አለ ማስረሻ? ባኬን ለማትጩህ። ቆይ ደግሞ ሲጀመር ምን አድርጎ ነው አንተን? ምን አድርጎ ነው? ስንት ለፍቼ ስንት ነገር ዋጋ ከፍዬ የተዋወቅኳትን ልጅ ባካት ነፋረከ። ከነገርከን ንገረን። በተዋወቀችው በሁለተኛው ቀን ጓደኛን ወድጄዋለሁ አለች። እኔ በቃ አይዞህ ና አንተ ሽጉጥን አትጠቀሙም። ችግር እኮ እሱን። አይዞህ ማፍሬ። ዛሬ ያገኘኋት ልጅ ምን ነው? ምን ሆናችሁ ነው? አንተ አልተናደድክበትም? ማንን? ማስረሻ ወይዬ ኤዲ እንኳንም ሄደ። በቃ ጥርግ ይበል። እኛ አለንልሽ ኤዲ። ከኔ ጋር መቆየት የሚፈልግ ሰው የለም። እኛ እኮ ከአንቺ ጋር መቆየት እንፈልጋለን። እሺ በቃ ትችዋለሁ። አልተሳካም። ለእኔ ተይው። ሄዱ የወንድ ልጅ ድምፅ መስማት አልፈልግም አልኩህ አይደል እንዴ?
ትችያለሽ፣ ትጠቅሚኛለሽ። ውሸታም ልታጽናናኝ አትሞክር። እውነቴን ነው ሄሉ። ይኸውልሽ ዛሬ ራሱ በአንቺ ምክንያት 1000 ብር ነው የበላሁት። ትፋታለች ብለህ አስይዘህ ነው አይደል? እኔ ብቻ አይደለሁም። ይኸውልሽ አለቃ ራሱ 500 ብር በልቷል። አየሽ፣ ለሁሉም ሰው ታስፈልጊያለሽ። ቀጣይ ግን ምሳ ልጋብዝሽ ልላት ነበር። አሁን እሺ፣ ከዚህ ቤት ውጣ፣ ስራችንን እንጨርስ። እስከዛ ትረጋጋለች። እሺ እናሲዝ። በዚህ ወር ኤደን ፍቅረኛ ትይዛለች። ይቅርታ። ሆኖም ጎስቋላ ልብስልሽ ጠላትሽን በግንድሽ እንጂ በእንባሽ ወንዝ ባላሸንፍም ከልቤ ፍቅር በስተቀር ማውርስሽ ውርስ የለኝ። የኮሶ ሻጭ ድሃ ልጅ ነኝ። አይሽ ትወና ማለት እንደዚህ ነው። ትወና ማሳመን ይፈልጋል። ግን ለምንድን ነው እስካሁን ድረስ ያልነገርከኝ? እኔ እኮ ድሃ ብትሆን እወድ ነበር። ኮሶ መሸጥ ግን ምን ችግር አለው? አሁን የመታሽው እኔን አይደለም፣ የጉዱ ካሳ መንፈስ ነው። ለነገሩ አንቺ ምን ታረጊ? አውልቄ እንጂ ታጥቄ አታውቂ። ቆይ ታጥቄ ደግሞ አሳይሻለሁ። እና አንቺ ማማ ኢትዮጵያ ቃል እምነት ነው እንጂ የእናት አባት እኮ ውርስ አይደለም። ይገላል። አንተ ማን ስለሆንክ ነው እኔን ከስራ አባረ አንተ ድርጅቱ እንደፈለክ የምትሆንበት? ማትረባ አይምሰልህ አይምሰልህ። እኔን እዚህ ጋር ሁል ጊዜ የምታገኝ ይመስሏል። አሲዳ አሁንማ አቅሜም ደክሞ አያያያያያያ እጅ ቆሻሻ፣ ይሄ ደግሞ ንጹህ አርት ነው። የዚህ አርት ባለቤት ደግሞ እኔ ነኝ። አንተ ግን እኮ እየለበለበኝ ነው። የደም አይነትሽ ምንድን ነው? ኦ ሺት! ለምንድን ነው ፎርሙላ ኤ ብለሽ የሞላሽው? መቼ ነው ያልኩት? ከት ምንድን ነው? ፎርሙን እኔ ነኝ የሞላሁት። የኔን የተጠየቅኩ መስሎኝ ነው ኤ ብዬ የሞላሁት። ያን ያህል የከፋ ነው? ከምታስበው በላይ። ነግሬህ ነበር። ዛሬ ሆስቶ ያደርጉልን ሰው ያስፈልገናል። ይቅርታ። ሀሳብህን አውጣው። አትፍራ፣ አታፍል። እባክሽ ከዚህ በኋላ ምንም አይነት ድምፅ አታውጪ። በዚህ እኔ ያለ ድምፅ ያስጠላል። እኔ በዚህ ወር ከስራ ባልደረባዬ ጋር የምጣላት እቅድ የለኝም። እናንተ ሴቶች ደግሞ ችግሩ እውነቱን የሚነግራችሁን ሰው ነው የምጣሉት። እኔም ይህንን ጓደኝነት ከማጣው ታፍኜ ብኖር ይቀለኛል። ዛሬ ሆስቶ ያደርግልንን ሰው አሁን ለምንድን ነው አታስቡት? ተገኝቷል፣ አታስቢ። ማን ነው በእኔ እጅ የሚቀረጸው እድለኛ? ያዕቆብ አለቃ ነው። ምን ዋና ያለው? ቆይ እስኪ ዝም በይ አንዴ ልደንግጥበት።
ለምንድን ነው ግን 17ኛው ክፍለ ዘመን ላይ ያለው የሚመስለኝ? ግን አሁን አለቃ ሲጨርስ እናጨበጭባለን። እኔ እየጨነቀኝ ነው። እኔ ራሱ እያሳሰበኝ ነው። ግን ዝም ብንል በጣም ነው ስሜቱ የሚጎዳው። ከሱ ስሜት በላይ እኔ እያሳሰበኝ ያለው ደሞዜ ነው። ቆንጆ ርዕስ አገኘን። ይሉኝታ። እኔ ግን በይሉኝታ ማጨበጭብ አይመስለኝም። የአለቃ ትወና እኮ ምንም አያሳምንም። እኔ ዛሬ ባጨበጭብ ጥበብ ትፋረደኝ። አየሽ፣ ትወና መሆን ነው። እኔ ምን ላደርግ? አለቃ እንደዛ መድረክ ላይ አጎንብሶ ሳይው በቃ ደንግጬ ነው ያጨበጨብኩት። አትሳሳት፣ ትወና ማመን ነው። አንቺ ምንም በይው። ግን አለቃ ዛሬ ሆስት የሚሆን ከሆነ በህይወቴ የቀረጻ ታሪክ ትልቁን ፈተና ነው የምጋፈጠው። ተመልካቹ በተመልካችነት ታሪክ ከባዱን ፕሮግራም ነው የሚያየው። የሆነ ነገር ማድረግ አለብን፣ አለበለዚያ ተመልካቹን እንደናቅነው ነው የሚሰማው። እውነትሽ ነው። በቃ ለእኔ ተይው። ዛሬ ለዚህ ምስኪን ህዝብ እኔ መስዋዕት መሆን አለብን። ምስኪን የሚለውን እንኳን ተው። አንተ ኮመንቶችን ስለማታነው ነው እንጂ ምስኪኑ ብዙ ጠፍቷል። ቢሆንም እኛም ብሎ የሚያይ ግን ኮመንት የማይሰጥ ስንት ምስኪን ተመልካች አለ መሰለሽ። ለዚህ ምስኪን ህዝብ መቆም አለብን። ባጣ ባጣ እስራዬን ነው የማጣው። በቃ ላንገናኝ እንችላለን። በቃ እንደዚህ ነው የምትሰናበች? ዩክሬን ነው የምትሄደው? ፊት ለፊት የምጋፈጥበት ሰዓት ደርሷል። የአውሮፓ ህብረት ከአንተ ጋር ይሁን። ውሽ እንኳን መጣ። የትኛው ልልበስ? ምን ነው አለቃ፣ ድግስ አለብን? ይሄኛው ካሜራ ላይ እንዴት? ጥሩ ነው። ግን አለቃ አንድ ነገር ልነግርህ ነበር። ዛሬ እናቴ ብትኖር ትኮራብኛለች። ይህን እድል ለማግኘት ድፍን 30 ዓመት ጠብቄያለሁ። ዛሬ ለጓደኞቼ ማን እንደሆንኩ ማሳይበት ቀን። በጣም ጥሩ። ለምንድን ነበር አንተ የፈለከኝ? አይ ምንም፣ መጀመር እንችላለን። ሁሉ ነገር ተባለ። በጣም ጥሩ። እስከ ዛሬ ችሎታዬን በውስጤ አምቄ ኖሬያለሁ። ዛሬ ግን ራሴን ለዓለም ማስተዋወቅበት ቀን። ምን ይሻላል? ካልጓ ሳትነሳ እኮ 3ኛ ቀኗ ልትይዝ ነው። ምግብ እየበላሽ ካልሆነ እኮ እየጾምሽ ነው ማለት ነው። ካልጸለይችበት ምን ዋጋ አለው? የታለሽ? የሚሳካለት ይመስላል። በትወና ከሆነ ደንግጣ መነሳቱ አይቀርም። እጅን ስጥ አለኝ ፈረንጅ። ቃል የእምነት ዕዳ እንጂ የእናት አባት እኮ ውርስ አይደለም። ሰላም ክቡራን ተመልካቾቻችን፣ ይህ ሳምንታዊ ፕሮግራማችን ነው። እኔ እኔ ያዕቆብ መኮንንና ሰሚር ለካ እዚህ ሌለ። ተስፋ ባጣ ምድረ በዳ የአንድ እናት ይሆናል ዕዳ።